መሰለኝ ላይክ የሆነ ጋንጃ ምናምን ነገር የተጠቀምኩ ነው የተጠቀም ነው ይመስላቸው ሙስሊሞች ስንባል። አይ እሱ ብቻ ሳይሆን ምንድነው መሰለህ የእነሱ ሜንታሊቲ በጣም ኋላ ቀር ነው። በቃ ስሜት እኔ ማለት ነው ይሄ ራሳቸውን እስከሚጎዳ ድረስ እየነገሩ እኮ ነው። ራሳቸውን እስከሚጎዳ ድረስ ለቤተ ክርስቲያን ጥቁር ለብሰው ውለታ እንደዋሉ ለአባቶቻቸው ውለታ ለእናንተ ብለን ለስልጣናችሁ ብለን ጥቅማችሁ ሲነካ ወታችሁ ምን ይላሉ መሰለህ? ውጡና ምሩን ይላሉ። እናንተ ከዚህ በፊት ውጡና ምሩን ብለው ታንክ ባርከው ትግራይ ልከዋችሁ ነው እስከዛሬ ድረስ ሲኖዶስ ለሁለት የተከፈሉ። በነገራችሁ እናንተ የምትመሩ ሰው እናንተ መምራት መጨረሻው ጥፋት እንደሆነ አባቶቻቸው ያውቃሉ። ከዚህ በፊት ታንክ ባርከው ቀድሰው አብረዋችሁ ሄደው ተዋግተው ውጤቱን አይተውታል። እውር ስለሆናችሁ ሁሌ መሬት ትፈልጋላችሁ፣ ገመድ እየጎተተ የሚወስዳችሁ ግን የራሳችሁ ሀሳብ እንኳን የላችሁ ማለት ራዕይ የላችሁም። ራዕይ ሰው ራዕይ ይኖረዋል። የምትዋጉት ለፋኖነታችሁ ነው፣ ለኦርቶዶክስነታችሁ ነው፣ ለኢትዮጵያዊነታችሁ ነው። የምትዋጉት ለመኖር ነው፣ ለመብታችሁ ነው። ግብ የላችሁም። ኤንድ ጎላችሁ ምንድን ነው ብትባሉ አትመልሱ። እንደነ ፋንታሁን ዋቂ አይነት መሀይም ዘመና ያደነቆራቸው ተደራጅ 3 ሆነ ሄድና ጥቃት ሰንዘር፣ ከዛ እናግዛሃለን። ፋኖ 7 ዓመት ነው ጥቃት የሰነዘረው። የሰሜን ህዝብ አልቋል፣ አማራ አልቋል፣ እናቶች ሞተዋል፣ ህፃናት ሞተዋል፣ ህልማቸው ሞተዋል። ጦርነት ያደነዝዛል። ዳታ ሞተ ቲክቶክ ላይ አፍ እንደመክፈት አይደለም ጦርነት። የመሳሪያ ድምፅ ስነ ልቦና ይጎዳል፣ ሞራል ይጎዳል። ሴቶች ወንዶች ተደፍረዋል፣ ተሰደዋል፣ ሞተዋል፣ መሬታቸውን ተቀምጠዋል። ስለዚህ እናንተ ሄደህ የምትወቀው ከማገ ማንን ነው የምትወቀው? ማንን ነው የምትወቁት? በየቀኑ መደራጅ ነው፣ በየቀኑ መደራጅ ነው። መደራጀት ከፈለጋችሁ እንደ ኢራቅ ነው መደራጀት ያለባችሁ። የራሱ የራሱ አመራር ያለው የራሳችሁ ክርስቲያናዊ ፓርቲ ኖሯችሁ ሎጎ ኖሯችሁ ታውቃችሁ ነው እንጂ ታጣፊ ክላሽ ይዘህ ማታ ማታ እየዞርክ ተኩሰህ ብትደበቅ አንገት ላይ ማህተብ አድርገህ ማናባህ ቀን የሚለቅ ይመስላል። ገባችሁ? እየተኮሱ በየጥሻው መግባት ለፋኖም አልጠቀመም አይደለም። ለእናንተ ለክርስትናችን ነው የምንዋጋው ብላችሁ ምን ልትሆኑ ነው? ወይስ አባቶቻችሁ መስቀልና ክላሽ ይዘው ይውጡ? እንደ ራሻ ጳጳሳት ማለት ነው። የራሻ መለኮሳት ታንካቸውን አነባብረው ነው የሚተኩሱብህ። የለም ከቅዳሴ ወጥተው ታንካቸውን አነባብረው ምናምን ይልኩብሃል። ዩክሬናዊ ከሆንክ የዩክሬን ውጊያ ላይ በጣም ብዙ የራሻ ኦርቶዶክስ ቤተክርስቲያን ተሳትፈዋል። አባቶቻቸው መምህራኖቻቸው ማለት ነው። የሚያሳዝነኝ ነገር እኔ በተጨባጭ የሞቱ ሰዎች አሉ። እነዚህ የሞቱ ሰዎች ሊታዘንላቸው ሊደረስላቸው የሚገባል ነው እና እኔ የምር ወላሂ በጣም የሚያሳዝነኝ እሱ ነው። የእነሱ አካሄድ እዚህ ያለውን እርስ በርስ ውጊያ እርስ በርስ የምትባለውን ነገር ጦርነት ይፈጥራሉ እንጂ ለነዛ ውጤት የሚያመጣ አይደለም እና ሀዘኑ የጋራ ሀዘን ሲሆን ነው ለእነሱ ውጤት የሚሆነው። አሁን የሚጠቀሙበት ለምንድን ነው መሰለህ? ላይ የሚዩት ስለማድረግ ልንገርህና አዳም የሚጠቀሙበት የአርሲ ክርስቲያኖችን ሞት አማራም፣ ትግራይም፣ ኦሮሞ ምንም ይሙት፣ አርሲም፣ ወለጋም፣ ጅማም ይሙት ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያኖች የሚጠቀሙበት ለአጀንዳና ለገጽታ ግንባታ ነው። ገብቷል እያልኩ ያለሁት? ፊውዳል ናቸው። ለዚህ እኮ ነው የሞቱትን ሰዎች የሚጠቀሙባቸው ለአጀንዳቸው። አያችሁ ሙስሊም ገዳይ ነው፣ አያችሁ ሀብያ ገዳይ ነው። እኔ አሁን እንደዚህ ሲል ምንም የማይመስለኝ እፎይ ብቻ ነው። ለምጃው ወይ የኔ ፍቅር ምናምን ብዬ ነው እስክሮል ማደርገው ደግሞ ተነሳብህ ምናምን ብዬ ማለት ነው። አሁን እሱ ይህንን ራሱ ሲያስተምር ከቆየው አጀንዳ ጋር አያይዞ ነው
ያለፈው ማለት ነው። ከዛ የእፎይን ሀሳባችሁ አድርገው ንጽጽር ላይ የሚሰሩ ኦርቶዶክስ ክርስቲያኖች ይሄው ተመልከቱ፣ ይሄን ነው ስንላችሁ የኖር ነው ብላችሁ እናንተ ድካማችሁ ልፋታችሁ እውነት እንደሆነ ያስመሰላችሁ ታሪክ ይቅር አይላችሁ። የንጹሐን ደም ይቅር አይላችሁ፣ ታሪክም ይቅር አይላችሁ። በነገራችሁ ገብቷችኋል? ንጽጽር የምትሰሩ ስለምና ላይ የምታመጣቸው ማስረጃዎች እውነት ለማስመሰል የንጹሐንን ደም ማስረጃ አድርጋችሁ ያቀረባችሁ ይሄው የምትሉ ሰዎች እናንተን ታሪክ ይወቅሳችኋል። እናንተ ናቸው የምትገሉት የምታስገድሏቸው። በነገራችሁ ከዚህ በፊትም ብየዋለሁ። አርሲ ላይ ሞት ሊቆም ያልቻለው እናንተ ማህበራዊ ሚዲያ ላይ በሰጣችሁት ሽፋን ነው። ተጠያቂ እናንተ ናችሁ። ፍትህ እንዳያገኙ፣ ድምፃቸው እንዳይሰማ፣ ሞታቸው እንዳይቆም፣ ዓለም ድምፅ እንዳይሆናቸው፣ ኢትዮጵያውያን ድምፅ እንዳይሆኗቸው የምታደርጉት እናንተ ናችሁ። እስልምና ጠል ሆናችሁ ንጽጽር የምትሰሩ ማህበራዊ ሚዲያ ላይ የጠቦታችሁ የፋኖ ካዳሚዎች መንግስት ጠልና እስልምና ጠል የሆናችሁ ሰዎች ናችሁ። የሚገለ መንግስትና ውሃብያ ነው የምትሉት። ይሄ ደግሞ ጥላቻችሁን ነው የሚያስታግስላችሁ እንጂ ፍትህ አያስገኝላችሁ። ስለዚህ ታሪክ ይወቅሳችኋል። የሚሞቱት ንጹሐን ናቸው። የእናንተን ፖለቲካ የማያውቁ የእኛንተን ድራማ የማያውቁ ማን እንደሆናቸው የማያውቁ ቢያንስ የቀሩት ቤተሰቦቻቸው በህይወት እንዲኖሩ አርሰው እንዲበሉ እንዲማሩ እድል ስጧቸው። ህሊና የላችሁም እናንተ፣ አእምሮም የላችሁ፣ ግን እድል ስጧቸው። ቢያንስ አታፍኑት። ፍትህ እንዳያገኙ፣ ሞታቸው እንዳይቆም፣ ወደፊት ነፃ እንዳይወጡ፣ ፀሐይ እንዳይሞቁ፣ ከሰው እኩል እንዳይሆኑ አታድርጓቸው። ለጥላቻችሁ ግብአት አታድርጓቸው። ሌላ ነገር ፈልጉ። ቀጥሉ። አመሰግናለሁ። ሀኑኒ እንኳን ደህና መጣሽ። ንግስታችን ወይ በፈጣሪ ዛሬ ሰማዩ ምድሩ ከለር ይቀየራል ብዬ አስባለሁ። በጣም ነው ደስ ያለኝ። እንኳን ደህና ቆይሽን፣ እንኳንም ደህና መጣሽ። ያው እንግዲህ የዛሬው አጀንዳ ኦቢ ባትመጪ ኑሮ ሰልፍ እንወጣ ነበረና በመምጣትሽ ደስ ብሎናል። እኔ ሌላው ጥያቄ እንግዲህ ክብሯን መገደሉንም ይግደሉ መግደልን ገላለን የሚባል ነገር አካሄድ ከነ መዝሙረ ያሬድ እንዲሁም ከታላላቅ መምህር የማን ነው የጌታ ልጅ ምናምን ብዙ ቤቶች ተከፍተው ታላላቅ ተከታይ ያላቸው ሰዎች ገላለን እያሉ ነው። እኔ መግደሉ ምንም አያሳስበኝም። ያው እንግዲህ ሙት ያለው ነፍስ አይቀርለትም። አልፈራም። እኔ ያለው ዱባይ ነኝ። እዚህ እንኳ አይመጣም እያስባለሁ። ጦርነቱ ኢትዮጵያ ያሉ ፈጣሪ እርዳቸውና ከገደሉ በኋላ መንግስተ ሰማይን ያገኛሉን? ከክርስቶስ ጋር መኖር አይችሉም። እናሱ ነገር ነው በጣም እያሳዘነኝ ያለ። ኦብዬ ሰሞኑን በስፋት እንግዲህ መገደል አለባቸው፣ እንገላቸዋለን፣ ክተት፣ ዝመት፣ ለነጻነት ታገል እያሉ ነው እና በጣም ነው የገረመኝ። አያሳስብሽ። ሪካርዶቻቸውን ለሚመለከታቸው አካል ደርሰዋል። እኛ እንዲህ ነው የምንሰራው። እኛ የጉሬላ ታክቲክ ነው የምንጠቀመው። አለቆቻችንም እንደዛ ናቸው፣ ባልደረቦቻችንም እንደዛ ናቸው፣ ወዳጆቻችንም ጭምር እንደዛ ናቸው። እናንተ በገሃድ ነው እንደምትገሉ ብትዝቱት። ስለዚህ ለሞቱት የአርሲ ክርስቲያኖች ሙስሊሞችን ገለን እንበቀላለን፣ እርምጃ መውሰድ አለብን ብላችኋል። ውሰዱ። ከዛ ሙስሊም ሲሞት እናንተ ተጠያቂ የምናደርገው እኛ። ችግር የለብንም። በነገራችሁ ላይ ጎይ ለምን እንደዚህ ያላችሁ ክርስትናችሁ አይፈቅድ ምናምን ብለን አናስተባብልም። የሚመለከተው አካል ሲያንጠለጥላችሁ ያኔ በደንብ ይገባችኋል አካሄድ ምን እንደሆነ፣ ሲስተሙ ምን እንደሆነ። ገዳይማ እኮ ቢንደራጅ ብለው ከቀጥታ ከመምህራኖች ከአቶ መዝሙር ያሬድ እንዲሁም ከሌላ ታላቅ ቄስ የሚባሉ እሳቸውም ጭምር ዛሬ በቀጥታ ስርጭታቸው ላይ መግደል አለብን፣ መደራጀት አለብን፣ መሳሪያ መተኮስ አለብን ብለዋል። ለእኔ ጥያቄ ግን ቄስ መሳሪያ ሲተኩስ አይቻል አቅም እና ድሮም ልምድ ነበራቸው ወይ በቤተ እምነት ውስጥ ተደብቀው ሲተኩሱ ነበሩ የሚል ጥያቄ ያሳደርብናል። ለምን መተኮስ አለብን ሲሉ እኔ የሚመስለኝ መጽሐፍ ቅዱስ ይዘው እግዚአብሔር አንድም ሁለትም ሶስትም ነው፣ ልጆች አምልኩ ምለኩ የሚል አስተምሮት ነበር የጠበኩትና እነርሱ ለካ በፀሐይ ቤተክርስቲያን በጨለማ ውጊያ ላይ ነበሩ የሚልም ጥያቄ ያስነሳለውብኝ። አይ ይግዳሉ። በነገር ጋለው ማንነታቸውን ቢያሳዩ ጥሩ ነው። ክርስቶስ ፍቅርን ያስተማረን እያሉ ዓለም ላይ አንድ ጻድቅና ቅዱስ ሊቀ ካህን ኢየሱስ ነው። በእሱ ነው እስከዛሬ ክፉ ማንነታቸውን ደብቀው የኖሩት። ገለው ማንነታቸውን በይፋ ቢያሳዩ ጥሩ ነው። ያ ነው የምወደው ባህሪያቸው፣ የማውቀውን ባህሪያቸው ያ ነው። ነፍሰ ገዳዮች ናቸው። ስለዚህ ቢገሉም አትገረሙ።
ቢያስገድዱ አትገረሙ። ምክንያቱም ባህሪያቸው ይሄ ነው። ግን በግልጽ መናገራቸው ደግሞ ጥሩና ትክክለኛው ነገር ነው። አዲስ አይደለም። ይሄ ለነሱ ነገራቸው ሲያደርጉት የኖሩት ነገር ነው። አንደነቅም፣ አንገረምም በዚህ ነው ብዬ ጭምር ማለት ነው። የህዋድን ታውቂዋለሻ? ከዛ የአዲስ አበባ ኦርቶዶክስ አለ የእውነት ተነስ ቀጥታ። እኔ የእውነት ግን አዘንኩ። ደንቆሮ ናቸው፣ መሀይም ደንቆሮ፣ ድድብ ድልብ አህያ ማለት እነሱ ናቸው። የኦርቶዶክስ አዲስ አበባ ያላችሁ በየትኛውም በኢትዮጵያ ክፍል ያለ ኦርቶዶክሳውያን ተነስና ክተት ወደ አርሲ ሁልህም አለ። ወጣት ይሆን ከአርሲ ሄድ አለ። አርሲ ላይ ወጣት ስትሄድ ይሄ በአራቱም አቅጣጫ እሳት የተወለደ ትውልድ፣ የዘመናት ቂም ያለበት ትውልድ ልክ እንደ ከርከሮና እንደ አሳማ አንገቴን ለቢላ ብሎ ይሰጠኛል ብሎ መታሰቡ በጣም ነው የገረመኝ። ተነስና አርሲ ላይ ዝመት ብሎ ሲሉ እኔ የእውነት በጣም ነው የገረመኝ። ጅልነት በዚህ ደረጃ ሊያስገድሏቸው እኮ ነው እነሱ ሊያስገድሏቸው እኮ ነው። ይሄ ነው አሰራራቸው። አልገባችሁ? ሃይማኖታዊ ጦርነት እንዲነሳ የቻሉትን በሙሉ እያደረጉ ነው። እና አሁን ያሰቡት እየሆነ ስላልሆነ ቀጥተኛ ጥቃት መሰንዘር ይፈልጋሉ። ተጠቂ መሆን ይፈልጋሉ። ገባሽ? ከዛ ምንድነው እኛ ልንበቀል ሄደን ጥቃት ደረሰብን ብለው ርዕስና አጀንዳ መፍጠር ይፈልጋሉ። ኢማጅን እንግዲህ እነሱ ማህበራዊ ሚዲያ ላይ ውጊያ ልምድ የሌላቸው ወጣቶች፣ ህይወታቸውን ያልቀየሩ ታዳጊዎች በስሜትና በኢሞሽን ምንም አይነት የጦር መሪ፣ የጦር እውቀት፣ ውትድርና ልምድ የሌላቸውን ሰዎች ልከው ከንጹሃኖች ጋር አገዳድለዋቸው ያለምንም ማስረጃና መረጃ ማለት ነው። ከዛ ልክ እንደዛ ሲሞቱ ደግሞ ሌላ ሰው ይልካሉ። እነሱ ግን ይሄዳል። የውሃድ ይሄዳል? አይሄድም። የውሃድ ደንብ ነው ሄደ አይሄድም። ገባሽ? ቴዶ ዞሩፋኤል በስለት ነው ከሀገር የወጣው እናውቃለን። ለምን አትመለሱ? ያያዘ በረዶ ለምን አትመለሱ? ለምን አትመለሱ? እኔ እኮ አንዳንዴ ለዚህ ነው እፎይ በጀግንነት ይበልጣችኋል የምለው ማለት ነው። ይቦንሳችኋል። በቃ እሱ ተዋሽቃችሁ በየጥሻው ወጣትና ህጻናትን ሂዱና ተጋደሉ ብላችሁ የምትሞም ለጥላቻችሁ የደምሷት እናንተ የሰው እንባ፣ የሰው ላብ፣ የሰው ደም ትወዳላችሁ ማለት እንደ የእናንተ ጁስ ይሄ ነው። ላብ እንባና ደም ነው። ከሶስት አንዱ ካልጠጣችሁ ሰላምና ረፍት የላችሁም። እና በየቦታው መሽገ ሄድክ ምራቸው፣ አንተ ምራቸው፣ የውሃድ ምራቸው። 50 ኪሎ ማትመዘን ሰውዬ ሲጦርነት ስትመራኒ አየህ። እናንተ የቲክቶክ አርበኛ ናችሁ። ኢንተርኔትን ትሞላለህ፣ ስልክን ቻርጅ ታደርጋለህ። ህልም ያላቸው ወጣቶች አዲስ ኪዳንን እንኳን ተምረው ንስሐ ያልገቡ ያልቆረቡ ወጣቶች ከዛ ደማቸውን እንደመከልበል ታደርገው ማለት ነው። ያልዳኑ ክርስቲያኖች ለአንተ ለጥላቻ ለኢስላሚክ ፎቢያ አንተ ለምን አትመራም? በቃ አባቶች ምሮን ስላላችሁ አባቶች እምቢ ብሏል። ቅደሙ እናንተ። ተደራጅ እያለ የሚጮህ ፋንታውን ዋቂ የት እንዳላታቁ ዘመድኩን የት ነው ያለው? ሁላችሁም የት ነው ያላችሁት? ለፋኖ ምን የሞተው ንጹሐን ነው? ለኦነግሽን የሞተው ንጹሐን ነው? አስገዳይ ናችሁ። አጀንዳ ያስፈልጋችኋል። ሶሻል ሚዲያው ላይ አጀንዳ የሚሸጥ የሚለወጥ አጀንዳ ያስፈልጋችኋል። ስለዚህ ሁሌ አዳዲስ አጀንዳ ትቀርጻላችሁ። በዚህ ነው ሆዳችሁን የምትሞሉት። ለዚህ ነው እኔ ሁሌ ታሪካችሁ ከወጥ ቤት ሽንት ቤት ነው። አዲስ ታሪክ የላችሁም፣ አትጽፉም። እናንተ ስትሞቱ የሚያበቃ ታሪክ ነው ያላችሁ ብዬ የምናገረው ለዚህ ነው። ስለዚህ ውሀድ ውጣና ምራ። አንተ የአዲስ አበባ ወጣት ተደራጅ። የአዲስ አበባ ወጣት አይደለም ለክርስትናው ሲደራጅ ቤቱ ሲፈርስበት እኮ መንግስትን መብቴ ነው ብሎ አልቆመም እኮ ፊት ቤታቸውን መንግስት እያፈረሰባቸው ገባ። ስራቸውን እየቀማቸው የዜግነት መብታቸውን ያላስከበሩ ሰዎችን ነው አርሲ ልካም ታስገድላቸው ማለት ነው። እኔ ከእናንተ ድንቁርና በአላህ እጠበቃለሁ ማለት ድንቁርናችሁ ህመም ሆኗል። ሊትራሊ ህመም ነው። በሽተኛ ሆናችኋል እናንተ። ቂጥን እስኪ ግል ካናዳና አሜሪካ ተቀምጠህ በየቤት የተከራየው ጥሻ ውስጥ ተወጥፈህ ወጣት ታስገድላለህ። ፋኖ ሂድ ነው ይዋጋላችሁ። ኦርቶዶክስ አይደለም እንዴ? የጅብ ቆዳና መስቀል ተሸክሞ አይደለም ይዋጋው? ፋኖ ሂድ ነው ይዋጋላችሁ።
መገልበጥ ባይችል የሚሞቱትን የህዝብ ቁጥር ይቀንስላችሁ እና ባካችሁ ንጹሐንን አታስገድሉም። ሀገሪቷ ላይ በቂ የፖለቲካ የኢኮኖሚ ኬዝ አለ፣ የስነ ልቦና ችግር አለ፣ በቂ ነው ያለው። ገዝታችሁ የተሰብስባችሁ መዝሙር ያሬድ በዛ ይመጣል፣ ቀስዲ በኩሉ በዚህ ይውሃድ በዚህ ታንኳር ጭካኔያችሁ በጣም አስፈሪ ነው። እናንተ መረጃና ማስረጃ ላይ ያልተመረኮዘ ምንም እውቀትና እውቅና የሌላችሁ ሰዎች የምትመሩት አንዳንዴ በዛር ነው የሚመስለኝ። ለእናንተ የሚሞት ወጣት የለም። በነገራችሁ ላይ አይደለም ሀሳባችሁ ወጣት ሊያስገድል ሁሉም ሰው ቪዲዮ የሚሰራበት እንኳን ጤናማ ሀሳብ የላችሁ። ሀሳባችሁ በጣም መርዛማ ነው፣ አደገኛ ነው። ሰው እንደ ዜጋም እንደ ክርስቲያንም እንደ ሰውም ራሱ ሆኖ ከጎናችሁ እንዳይቆም የሚያደርግ ሀሳብ ነው የምታንጸባርቁት። አሁንማ ለመዷችሁ፣ መንግስትም ለምዶ ልማዳቸው ነው። እዚህም ለቅሶ ነበረ፣ እዛም ለቅሶ ነበር፣ ትናንትም ለቅሶ ነበረ የሚለው እኮ እናንተን ነው። መንግስት ታውቃላችሁ አይደል? እግዚአብሔር በቃ ሁሌ ለቅሶ ነው ነው የሚላችሁ ከሆን መንግስት እንዴት ደደብ እንደሆናችሁ ይሄ ኢብራሂም ቱፋ ከመንግስት አሰላ ላይ ይመስለኛል እና በጣም ትልቅ ቦታ ቀፍለዋል እና አይናችሁ ደም ለበሰ። ቪዲዮ ሰራችሁ ዩቲዩብ ላይ ተመልከቱ። አሰላ ላይ አፈናቅለው የተሰጣቸውን ቦታ ለምንድን ነው የማታስመልሱት? እዛ ያሉትን ሰዎች ሄዳችሁ ካሳ እንዳትቀበሉ፣ ቤታችሁን እንዳትለቁ ለምን አትሏቸው? አትሉም? የእናንተ ጀግንነት ካሜራ ፊት አፍጣችሁ ማይክ ይዛችሁ መጮህ ብቻ ነው። ምድረ ጠቦት አሉ ሰዎቹ ግን አልተፈናቀሉም። ካሳ ከፍለው ቤታቸውን ነው የሚያባርሯቸው። ታውቃለህ፣ አይታችሁታል ቪዲዮ። ስለዚህ መብታቸውን የምታስከብሩላችሁ አታስከብሩም። እናንተ አጀንዳ ነው የምትፈልጉት። ፈሪ ናችሁ። እናንተ ጾም ሲፈታና ጾም ሲገባ ስጋ ቤት ተሰልፋችሁ ስጋና ግብረ ስጋ አልኮልና ሀሜት ከማግበስበስ ውጭ ታሪክ ውስጥ ምንም ታሪክ የላችሁ። የአባቶቻችሁ ታሪክ ነው፣ እሱም እያረጀ ነው፣ እየጠፋ ነው። ሪፖርት አድርጉ፣ አንፎሎ አድርጉ፣ ብሎክ አድርጉ። ይሄ ነው ስልጣናችሁ። ሌላ ስልጣን ምንም የላችሁ። በዚህ ስልጣን ምንም አታደርጉ በነገራችሁ ላይ። የኢኮኖሚ የሀይል ብልጫችሁን ተቀምጣችኋል። የፖለቲካ የሀይል ብልጫችሁን ተቀምጣችኋል። ለምን? ደደብ ስለሆናችሁ። ምንም አይነት አደረጃጀት የላችሁም። ምንም አይነት ስትራቴጂ የላችሁም። ምንም አይነት መርህም መፈከርም የላችሁ። እውቀትም አቅምም የላችሁ። የሀይል ምንጭ ኢኮኖሚ ነው፣ ገንዘብ እንኳን የላችሁ። የውጭ መንግስታት እናንተን 97 እና 77 ላይ የረዷችሁ አንሶ ደግሞ በ2026 ይርዷችሁ። ምድረ ችጋራ ተንከባለሉ። አሁን እኮ ሄዳችሁ አሜሪካ ብትንከባለሉ ደግሞ መጡ ነው የምትባሉት። ለምዷችሁ። ስለዚህ እድሜ ልካችሁ የንጉሳውያን ፎቶ ተሸክማችሁ ከማልቀስ ውጭ ምንም የምትቀይሩት ነገር የለም። እናንተ ማለት ኦርቶዶክስ ቤተክርስቲያን የራሷ ሎጎ ኖሯት ልሙጥ ባንዲራ ዛሬም አርሲ ክርስቲያን ላይ አድርጋችሁ
አማራነታቸውን ታንጸባረቁ ደናቁርት። ኦርቶዶክስ ክርስቲያን የራሷ ባንዲራ ሎጎ እያላት ልሙጥ ባንዲራ አድርጋችሁ ኢትዮጵያ ልሙጥ አይደለችም። አሁን ላይ ማሮች አካሄዳችሁ ራሱ የሽብርተኝነት ነው። ሰለሞኒያንና ንጉሳውያን ናፋቂ ናችሁ። እኛ ደግሞ ናፍቆታችሁን በዚች አስታካችሁ እንድትወጡ አንፈቅድም። እናንተ ብልጥናን ብላችሁ ነው የምታስቡት፣ ግን አብዛኛው ሰው ብልጣ ነው። ስለዚህ አንሸዋወድም። ባንዲራ ለዩ፣ አቋም ለዩ። ክርስትናችሁን ከጎሰኝነታችሁ ጋር ፋኖነታችሁን ደግሞ ከአማራነታችሁ ጋር ምናምን ቀላቅላችሁ ሸዋሸዋ ልትሰሩ ይህን ትበላለህ ብለው ይህንን ነው የምበላው ነው የምልህ። አበላም እንደዚህ አይነት ምግብ የለም። ጨርሰናል። ሸዋሸዋ የለም። የለም ሸዋሸዋ። ሜንሽን አድርጋችሁ ሰው አትሳደቡ። እኔ እኮ ሲሳደቡ ዝም የምላችሁ ለዛ ነው። ሜንሽን ስለምታደርጉ ነው ሚዩት የማደርገው። እነዚህ የኃይለ ሥላሴን ፎቶ የተሸከሙ እኮ ኃይለ ሥላሴ 1 ብር ሲሰጧቸው አባት እናቶቻቸው ጫማ ይልሱ ነበር። ይህን ታውቃላችሁ? ሂስቶሪ ታውቃላችሁ? ኃይለ ሥላሴ በአጠገባቸው እያለፉ 1 ብር ሲሰጧቸው ንጉሱ 1000 ዓመት ይንገሱ እያሉ አፈር የሚልሱ የነበሩ ናቸው ነገስታት ካዳሚዎች። እኛ የኩሩ ዘር ነን። የንጉስ ጫማ ልሰን አይደለም ያደግነው፣ ባላባቶች ነን። ሰው ስለዚህ ስለሆነ ለሞቱት የአርሲ ክርስቲያን፣ ለሞቱት ኢትዮጵያውያን፣ እየሞቱ ላሉት ኢትዮጵያውያንን በሙሉ ፍትህ ይገባል። ዜጎች የመኖር መብት አላቸው። ሃይማኖታቸውና ብሔራቸው፣ የፖለቲካ አቋማቸው ከመኖር የሚገድባቸው አይደለም። የመኖር መብት አላቸው። ይሄ ሊሰመርበት ይገባል። ስለዚህ የሟቾችን ድምፅ አታፍኑ። ፕሊስ 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 ፕሊስ፣ በቃ አታፍኗቸው ነው የምለው። እኔ በተለይ ኦርቶዶክስ ክርስቲያኖች እዚህ ሚዲያ ላይ ያላቸው ወይ መድረኩን ልቀቁላቸው። ለተማሪ ሰው ኃይል መድረኩን ልቀቁ፣ ወይ ደግሞ መድረኩን በትክክለኛው መንገድ ተጠቀሙበት። ካልሆነ ግን አይቆምም። አሁን የምታዩት ግድያ የሚቆም አይደለም። ምክንያቱም ለማስቆም ምንም ያደረጋችሁት ነገር ስለሌለ ማለት ነው። ምንድነው የሚባለው? ገዳይ ሲያረፋፍር ሟች ይገሰግሳል እንደሚባለው አይነት አታድርጉት። ሂስቶሪውን መድረኩን ለቅቄላችኋለሁ፣ ተጠቀሙበት ነው። ብዬ እናመሰግናለን። ልክ ነሽ። እንግዲህ ያው በሰሞኑ በአርሲ ቤት የተገደሉ ወገኖቻችን እጅግ አዝነናል። ፍትህን የሚያመጣ ነገር ግን ሀሳብ ጠቃሚ ነገር፣ ምክንያቱም ጽንፈኛ ገዳዩ ግን ገዳዩ የት እንዳለ መች ጠፋቸው። የሚያመጣው ነገር ዋና ይሄ ሙስሊሙ ላይ ቡሃብያ ብሎ መረብን ማጥበቅ ለእነሱ እንደውም የከረረ ነገር ጥፋትን እንዲደጋገም ነገም ከነጎዳም ጸቡ እንዲበረክት ነው እንጂ እያደረጉ ያሉ ጥቅም ለኦርቶዶክስ ለንጹሐን የሚጠቅም ነገርን እያደረጉላቸው አይደለም። ሚዲያ ላይ ያሉ ሰዎች ጥላቻን በአስተምሮት በተለይ ይሄ እስልምናውን በአስተምሮት መሞገት ሲያቅታቸው እንደ መዝሙር ያሬድ እነ ዮሐድ እነ ቀሲስ ድበኩሉ አየኝ አስተምሮት እኮ ፊት ይሄንን ግራህን ስጥ ይላል እስልምና ላይ እኮ በሚሉበት ማስተምሮትን መሞገት ሳይችሉ እሱ ላይ የገቡበት ነገር እጅግም ያሳፍራል። ምክንያቱም በንጹሐን ደም ላይ ቁማር መቆመርም ጭምር ስለሆነ፣ ስለዚህ ዋብያ የሄዱበት መንገድ በጣም የሚያስጠላ ጸያፊ የሆነ ነው እና ጥያቄ አላቸው። እነሱ የፖለቲካ ጥያቄ ያላቸው የስልጣን ጥመኞች ናቸው። እውነት ለመናገር እነዚህ ሰዎች ወንድም ለወንድም እኮ የሚገዳደሉ ሰው እኮ ናቸው። የስልጣን ጥመኞች ናቸው። ስልጣን እኛ መያዝ አለብን ብለው የሚያስቡ አካሎች ስለሆኑ ስለዚህ አሁን እያደረጉ ያሉት በጣም ያሳፍራል። መከባበር ግዴታ ነው። እንደ ሀገር አለን። የሃይማኖት ልዩነትን ቢኖርም በዚህ ደረጃ በተለይ ማቀውን ደጉን የተማረውን እኮ አይደለም ያልተማረውን አሁን አዲስ አበባ ላይ ውጣ፣ በየከተማው ውጣ ምና በጣም ያሳፍራል፣ ያስጠላልን። በስሜት ሰውን የዋሁን የሆነን ሰው እንዲሞት ጥሩ ሀገር ላይ ጥሩ ኑሮ ጥሩ ምግብ እየበላ ሰላም እንቅልፍ የሚተኛ ሰው ደሃን ማህበረሰብ በቀን 3 ጊዜ መብላት የማይችለውን ደጉን ህዝባችንን ሁከት ፍጠር ብሎ ማለት ለኦርቶዶክስ የሚጠቅም ነገር አይደለም። ግጭት ለማንም አይጠቅምም። ስለዚህ ይህን ነገር ብታረጉት መልካም ነው። ካልሆነም ደግሞ እንግዲህ ኑሮ የመረረው ብዙ ሰው ስላለ በርቱ እንላለን፣ ሰፖርት እናደርጋለን እና ብዬ ደግሞ ሌላ አጀንዳም ነበራቸው።